ቅዱስ ጊዮርጊስ እግር ኳስ ክለብ ሲነሳ ጉልህ ሀገራዊ አበርክቶቹ ቀድመው ትውስ ይላሉ። በዘመናዊ ኢትዮጵያ ሀገረ ግንባታ ታሪክ የፋሺስት ጣሊያን ወረራን ለመመከትና በነፍጥና የደም ግብር የተገኘውን ነጻነት ለመቀናጀት በተደረገው ትግል ትልቅ መሳሪያ ሆኖ አገልግሏል። አየለ አትናሽና ጆርጅ ዱካስ የመሰረቱት ቅዱስ ጊዮርጊስ ያንን አስቸጋሪ ዘመን ይሻገራል ብሎ ማንም ባያስብም ያልታሰበ ሆኖ እዚህ መድረስ ችሏል። የነ ጆርጅ ዱካስ ቤት ይገኝበት በነበረው ዶሮ ማነቄ የተመሰረተው ቅዱስ ጊዮርጊስ መስራች አባላቱ በያኔው የአራዳ ዘበኛ በአጭበርባሪነትና ወሮበልነት መቆጠራቸውም ብዙ ፍዳ ሲያደርስባቸው ቆይቷል። በሰዓቱ በነጻነት የሚጫወቱበት ሜዳ ማግኘት በራሱ እጅግ አስቸጋሪ ነበር። ይህ ሜዳ ፍለጋ የመባዘን የሰርክ ተግባራቸው ግን በአንድ ዕለት መልካም አጋጣሚ ይዞላቸው ከተፋለ። በዛ ዕለት ከአርመኖች ጋር ለመጫወት ተነጋግረው የነበሩት የያኔዎቹ ፈረሰኞች በራስ መኮንን ድልድይ በኩል ሲያልፉ በድንገት ይድነቃቸው ከሚባል አፍላ ልጅ እግር ጋር ተገጣጠሙ። በስብስባቸው በቂ ተጫዋች የሌለ በመሆኑም ተፈሪ መኮንን ትምህርት ቤት ይተዋወቁት የነበረውን የያኔውን ግብል ማውራት ጀመሩ። ሰው ጎድሎብን ነው እባክህ ተጫወትልን ሲሉ ጠይቀውና አግባብተው በመጨረሻ እሺታውን አገኙ። ጨዋታው በተፈሪ መኮንን ትምህርት ቤት ተደርጎም ቅዱስ ጊዮርጊስ 2-0 በሆነ ውጤት ድል ነሳ። ሁለቱንም ጎሎች የያኔው ታዳጊ በኋላም የሀገር ፈርጥ ይድነቃቸው ተሰማ ከመረብ አሳረፈ። ዕለቱ በሁለት ሰዎች ጥረት የተመሰረተው ቅዱስ ጊዮርጊስ ለእድገቱ ትልቅ ሚና የተወጣውን ሶስተኛውን ብርቱ ሰው በድንገት ከመንገድ ላይ ያገኘበት ታሪካዊ አጋጣሚ ሆነ። ከዛ በኋላ ክቡር ይድነቃቸውና ታሪካዊ ክለብ የማይነጣጠሉ ሆነው ዘመናትን አብረው ተሻግረዋል። ለዛም ይመስላል የክለቡ ቀዳሚ መስራቾች አየለ አትናሽና ጆርጅ ዱካስ በአንድ ወቅት እውነቱን አስታውሰው እኛ ቅዱስ ጊዮርጊስን መሰረት ነው፣ እሱ ደግሞ ከኢትዮጵያ ሕዝብና ከአፍሪካ ጋር አስተዋወቀው፣ እኛንም በኢትዮጵያ እግር ኳስ ታሪክ የመጀመሪያዎቹ የኳስ ቡድን መስራቾች ተብለን እንድንጠራ በቃን። ከኛ በኋላ ብዙ ቡድኖች ተቋቁመው ነበር፣ ነገር ግን እንደ ይድነቃቸው አይነት ጠንካራ ሰው ስላልነበራቸው ፈራርሰው ቀርተዋል። ስለዚህ ይድነቃቸው ለጊዮርጊስ ብቻ ሳይሆን ለኢትዮጵያ ስፖርት እድገት ባለውለታ ነው ሲሉ ከራሳቸው አስቀድመው ለጉምቱ የስፖርት ሰው ምስክርነታቸውን ሲሰጡ ተሰምተዋል። ከዛች የራስ መኮንን ድልድይ ታሪካዊ ድንገተኛ አጋጣሚ አንድ ብሎ የጀመረው የታዳጊው ይድነቃቸው ተሰማ ጉዞም ሕይወታቸው እስካለፈበት ጊዜ ድረስ በኢትዮጵያና በአፍሪካ እግር ኳስ እድገት ውስጥ ከፍተኛ ሚናን መወጣት የቻለ ነው። የአፍሪካ እግር ኳስ አባት በመጨረሻ በአሳዛኝ ሁኔታ ወደ አይቀሬው ዓለም የተሸኙትም ታዲያ ከ39 ዓመታት በፊት አብዝተው በሚወዱት የቡሄ ዕለት ነሐሴ 13 1979 ላይ ነበር።